أعوذ بالله من الشيطان الرجيم. ولقد أرسلنا موسى بآياتنا وسلطان مبين إلى فرعون وملئه فاتبعوا أمر فرعون وما أمر فرعون برشيد يقدم قومه يوم القيامة فأوردهم النار وبئس الورد المورود وأتبعوا في هذه لعنة ويوم القيامة بئس الرفد المرفود ذلك من أنباء القرى نقصه عليك منها قائم وحصيد وما ظلمناهم ولكن ظلموا أنفسهم فما أغنت عنهم آلهتهم التي يدعون من دون الله من شيء لما جاء أمر ربك وما زادوهم غير تتبيب. بارك الله فيك. እንኳን ደህና መጣ። ማልቁራን እንግዲህ በሩቅ ነው የምታውቀው። ዛሬ ፊት ለፊታችን ቁጭ ብለን እንግዲህ ለተመልካቾቻችን ኢንሻአላህ የህይወት ኤክስፒሪየንስህን ከቁርአን ጋርም ተያያዥነት ያላቸውን የተለያዩ ሐሳቦችን እናነሳለን። የድምጹ ባለቤት ማን ነው የሚል ጥያቄ ነው እንግዲህ ከነሱ ይጠይቅ ያለው መለስላቸው። مرحبا. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه أجمعين إن شاء الله. سمي فتح الدين محمد ይባላል። إذا አካባቢ ነፈቲ ሰፈሬ ወደ ፉሪ አካባቢ በተለምዶ ፉሪ ጀሞ የሚባለው አካባቢ እዚህ አዲስ አበባ ልጅ ነህ? አለ የተወለድኩት እዚህ አይደለም፣ ያው ኦልሞስት እድገቴ ግን እዚሁ ነው። ፍትህ እንግዲህ በአልቁርአን ቤተሰቦቻችን ስም እንኳን ደህና መጣላለው። እንደሚታወቀው ፕሮግራማችን ቁርአን ላይ ፎከስ ያደረገ ቁርአን ፕሮግራም ነው። ስለዚህ ያንተ እንግዲህ ብዙ ህይወት ፓርት ሊኖር ይችላል። ትኩረት የምናደርገው ቁርአን ላይ ይሆናል ማለት ነው ኢንሻአላህ። ሌሎችንም ጥያቄዎችን ግን እየጠየቁኝ አፋጠጣለሁ። مرحبا ابشر እኔ መለሳለሁ። مرحبا። የመጀመሪያው እንግዲህ ሁሉ ጊዜ ጥያቄ ናሬሽኑ እንደዚህ ቅደም ተከተሉን ጠብቀን ለመሄድ ማለት ነው። ቁርአን ጋር መቼ ነው የተዋወቅከው? እንዴት ነው የተዋወቅከው? ከህፍዙ በፊት ያለውን ነው ብለህ። ኦኬ مرحبا። አዲስ አበባ አይደለም እንግዲህ የተወለድከው ወይ አዲስ አበባ ልጅ አይደለም መነሻ ላይ ማለት ነው። مرحبا ከዛ ተነስተህ አውራይ። مرحبا እንግዲህ እንዳልኩ የተወለድኩት አዲስ አበባ አይደለም። የተወለድኩት ወደ ዌስተርን ኢትዮጵያ አካባቢ ኢሉባቡር የምትባል አካባቢ ነው። መቱ ከተማ ማለት ነው። ያው ብዙ ሰው የሚያውቃት በኡስታዝ ካሚል ሀገር ነው። ኡስታዝ ካሚል እዛ በፍርጫ ሲወደደር ነው የምናውቀው ኡስታዝ። እሺ እዛ ነው የተወለድኩት። ያው ፈርስት ቁርአን ኢምፕሬሽን የሚሆነው እዛ ነው። ኦኬ መስጂድ አካባቢ ያለው ኡስታዝ ካሚል አይደለም? ኡስታዝ ካሚል አልደረስንበትም። እሺ እዛ አካባቢ ያሉ መስጂዶች አሉ። እዚህ ቢላል መስጂድ የሚባል አለ በተለምዶ። እዛ አካባቢ ያለ መስጂድ ላይ ነው እንግዲህ ከቁርአን ጋር የመጀመሪያ ግንኙነት ያደረግነው። ግን ያው የተወሰኑ ጊዜያት ናቸው 7 አመት 8 አመት ድረስ ጀስት የቁርአንን ምንነትና ፊሊንጉ በደንብ ውስጥ ሳይገባ ፊት ያለው ግንኙነት ነው የነበረው። እዛ ይድ ቁርአን ቤት እየተባልከ የምትሄድበት ጊዜ ማለት በግድም ቢሆን የምትሄድበት እየቀጣህ ምናምን ኳስ የምትጫወትበት ጊዜ ማለት ወይስ አልጫወትክም አንተ? አይ ተጫውቻለሁ ኳስ ያልተጫወተ የለም። እሺ مرحبا። በዛ መልኩ ቁርአን ጋር ተውቀ ነበር። አሁን እንግዲህ ሞር ፎከስ የምናደርገው የሂፍዙ ፓርት ላይ ነው። ቁርአን ሐፍዘሃል እንደሚታወቀው። ቁርአን ለማሐፈዝ የወሰንክበትን ቅጽበት ታስታውሳለህ? ቅጽበቷን ሞመንቷን? አዎ ይመስለኛል፣ ማስታወስ ይመስለኛል። አይ ቲንክ 2010 ይመስለኛል 2010 or 2011 መስጂዳችን እዚህ እንዳልኩ ፉሪ አካባቢ አሰጋጅ ለመስጂዳችን ላይ ተራዊህ ማለት ነው ረመዳን አሰጋጅ
ምን ይባላል መስጂዳችሁ? ሁዘይፋ ይባላል አብዱላህ ኢብኑ ሁዘይፋ እና መስጂዱ ላይ አሰጋጅ አልነበረምና አሰጋጅ ይፈልጋል ሶ በጣም በረፈደ ሰዓት የመጀመሪያ ቀን የሆነ ልጅ ኮነ ቦታ ምናምን ተፈልጎ በመድረሳዎች ጥቆማ ምናምን ይመጣል ወደ መስጂዳችን እና ልጁን ተቀበሉት ተብለን ይወጣ ነው እኛ ነን ልንቀበለው እኛ ትልቅ ሰው ምናምን የጠበቅነው ሼክ ምናምን እና በጣም ትንሽ ልጅ ኢቭን የኛ ታናሽ ሆኖ አገኘነው ልጁን እና ይሄ ልጅ ሊቀራ ነው ምናምን ብለን ገብተን የሚገርም ቅራት አስደምጠን ምናምን ሙራጃዓው ልጁ ዲቃው ምናምን እና ያቺ ሞመንት ትመስለኛለች ውስጥ ላይ እንትን ይፈጠረብኝ እኔ ሳልኩ ፋዘርም ምናምን እሱን ካየ በኋላ የሆኑ እንትኖችን እሱም ተነካ እና ጥያቄዎችን ማቅረብ ሲጀምር በዛ ሰዓት ነው ወደ ቁርአን ሒፍዝ ለመግባት የወሰንኩት አይ ቲንክ ኦኬ በጣም የሚገርም ነው አክቹሊ በጣም ብዙ ሰዎች በዚህ ነው እኮ ልጆቻቸው በተለይ ሒፍዝ እንዲያፍዙ የሚያረጉትም ልጅም እንዲያፍዙ የሚያረጉትም አክቹሊ አሁን አንተ በዚህ መልኩ ነው ያነሳው እኔ 2002 ላይ 2001 አልቆ ክረምቱ ላይ ማለት ነው 2001 መጨረሻ ክረምት ላይ ማለት ነው 2002 መግቢያ ላይ መድረሳ ከአስር በኋላ ኖርማል ጧት ላይ አይደለ ክረምት ላይ የሚሆን አንድ የሚታወቅ ሰው ልጅ ነው ቁርአን እኮ አከተምኩኝ አለ ኦኬ ይሄ ነው ወድሚ ማለት ነው እና እኔ መሰለኝ በሂፍዙ ነው መሰለኝ እና ለካሱ ያየነ ከተም እና እኔ ዛኔ 3 ጁዝ ላይ ነበርኩኝ ሰብሁ ሊላሂን ስቀራት እዚህ ይለኛል እና በቃ እንዴት ምናምን አልኩኝ እኔ እንዴት እሱ አክተሞ ምናምን ብዬ ነው ይገርምሃልና አሁን አንተ ደግሞ በዚህኛው በኩል ነው ወደ ሂፍዙ የገባው ወሰንክ ከዛ ፋዘርም ደግሞ ብታፍዝ ምናምን አለ ተሐፈዝ ከዛ እንዴት ጆይን አደረክ ያው መጀመሪያ ልጁ እንደነገርኩ ከሆነ መድረሳ ስለተላከ በቃ እንትኑ ልጁ የመጣበት ሁኔታ በጣም ስለሳበን በቃ እሱ የገባበት መድረሳ ነው የምትገባው የሚል እሳቤ ነበር የነበረው ከዛ ፊት መድረሳ ማነጋግረን ምናምን አናውቅም እንደዚህ የሒፍዝ መድረሳዎች ማለት ነው ሶ ልክ ረመዳኑ አልቆ ረመዳን የዛኔ ገፋይል ነበር ወደ ክረምት ወደ ክረምት ገፋይል ነበር 2010 አካባቢ ምናምን እና በቃ እዛ እሱ የቀረበት መድረሳ ጆይን ማድረግ አለበት ተብሎ ተወሰነና ክረምቱ ነው ማለት ነው ግን ክረምቱን ብቻ ሳይሆን ክረምቱ ያግዛሃል ለበጋው ተብዬ ክረምቱን ጆይን እንዳረግ እንትን አልኩኝ ሶዛ መድረሳ ሬጂስተር አርኩኝ 2011 ክረምት መሰለኝ የዛኔ ነው እንግዲህ ኢብኑ አባስ ይባላል ከዚህ ኢብኑ አባስ እዛ አካባቢ ፉሪ አካባቢ የሚገኘው ተመላላሽ ነው የነበርኩ ወይስ አዳሪ አዳሪ ነበር አልከበደህም ነበር ያው እንዳልኩ ፍላጎቱ ስለነበረ ምናምን ደሞ ይገርማል ጆይን ሳረግ ልጁን አገኘሁት ምን ሚለው የቀራው ልጅ አገኘሁት ተዋውቀን ነበር መስጂድ ላይ ምናምን ምን ሆኖ አገኘሁት እሱ ተመራቂ ተማሪ ነው ያው ሁለተኛ አመት እየጨረሰ ነው እኔ ደግሞ ፈርስት ይር ገና ልገባ ማለት ነው የክረምት ተማሪ ሆነን የተገናኘ ነው በዛ መልኩ ሆነ ስለዚህ ብዙ አልከበደኝም ነበር ምናምን እነሱም ሰፖርት አድርጉኝ ልጆቹ ምናምን ጥሩ ነበር ማሻአላ ብዙ ሰው አሁን መድረሳ ሲገባ የሆነ የለመደው ከቤተሰብ ጋር ምናምን ህይወት አለ አይደለ እሱን ስለሚያጣ መድረሳ ሲገባ እንጠላለህ እኔ መቼም ማረሳው አንተ አልጠፋህም መሰለኝ እኔ አንዴ ሆዲና ሙኛል ብዬ እመጣለሁ አንዴ ሆዲ ደረቀ ብዬ እመጣለሁ አንዴ ፈለጠኝ ብዬ እመጣለሁ በቃ ብቻ ምክንያት እየደረደርኩኝ ነበር ከመድረሳ የምወጣውና አይ ቲንክ ይሄ ነገር ብዙ አንተ አላጋጠመም መሰለኝ አክቹሊ ፈልጌ ነው የገባሁት እኮ ግን ይሄ በቃ አዲስ ይሆነብሃል በተለይ ደግሞ በእኛ እኔ የገባሁበት ጊዜ የቴሌቪዥን እና ዲሽ ምናምን በቃ አዲስ የነበረበት ጊዜ ነውና በቃ ካርቶን የሆነ ነገር ማየት ብርቅ ነው ተጠደህ ምናምን ልትል ትችላለህ ቀኑ ሙሉና ያሃ አስታውሳለሁና ምናልባት ለወላጆችም ነው በዚህ አጋጣሚ ልጆቻችሁ ላይ ፍላጎትን መፍጠር በጣም ኢምፖርታንት ነገር ነው ልጆች ሳይፈልጉ መድረሳ እናንተ ስለፈለጋችሁ ብቻ ሳይፈልጉ መድረሳ ተጨኖ ማስገባት ውጤቱ በኋላ ሌላ እንዲሆን ያደርጋልና እንግዲህ እንደፈትሁ ወይ ፍላጎት መፈጠር አለበት በራሱ መንገድ ወይ ደግሞ ወላጅ በቃ በተለያየ መንገድ የቁርአን ደረጃ በመንገር ክብሩን በመንገር ፍላጎትን መፍጠር አለበት طيب ኢብኑ አባስ ገባ እንዴት አገኘው መድረሳ መርከዝ ኢብኑ አባስ ያው መርከዙ በጣም ባለውለታዬ ነው ኡስታዞቹን ማመስገኛ አላቀም በዚህ አጋጣሚ እንግዲህ ኢብኑ አባስ ወላሂ በጣም አሪፍ መድረሳ ነበር እኔ ደግሞ በግሌ የህይወቴ ተርኒንግ ፖይንት የነበረ ጊዜ ነበር ያሳለፍኩት እዛ ውጭ ከነበርኩበት ሁኔታ ምናምን ያው እስቲ ልጅ ብንሆንም ምናምን እንደዚህ ፐርፐዝ ምናምን ባይኖርህ ምን ላይፍ ላይ እዛ ከገባህ በኋላ እንደዋቂ ተቆጥረህ የሆነ አሳይመንት ተሰጥቶህ መስራቱ ምናምን በጣም እንትን ነው
ያው መርከዙን እኔ ጆይን ሳረግ መርከዙ የ2 አመት ፕሮግራም ነው የሚሰጠው በቃ ማንኛውም ሰው እዛ መቅራት ፈልጋለሁ ካለ እንደዛ እኔ ግን እንደነገርኩህ ልጁን አይቻለሁ ምናምን ይሄን 2 ወር ተጠቅሜ እና በጋ የተወሰነ ተጠቅሜ አፍዛለሁ የሚል እንትን ያለኝ እና ኡስታዞቹ ሲጠይቁኝ 2 አመት ነው አይደል የተመዘገብከው ሲሉ ነው እላቸዋለሁ አይ እኔ 1 አመት ነው የገባሁት እኛ እኮ የለንም የ1 አመት ፕሮግራም ይሉኛል እኔ ግን የ1 አመት ፕሮግራም ነው ያለኝ እላቸዋለሁ ከፋዘርም ጋር ምናምን እንትን ያደረግነው በዚህ ነው በቃ ዲል አድርገን ይጨረስነው ማለት ኦኬ አልቆይም 2 አመት ብለን አልቆይም 2 አመት እላቸዋለሁ አስታወስከኝ መድረሳ እንደዚህ ተሰብስበን የገባን ቀን መሰለኝ በምን ያክል ጊዜ ነው የማክተም ሐሳብ ያላችሁ ተብለን ሁላችንም እንጠይቅ ነበር 1 አመት 2 አመት 1 አመት ምናምን ይሉ ነበር 1 ወር አልኩኝ ማለት ነው እዚህ 1 ወር ነው የምጨርሰው መቼም ማረሰው ግን መቼም ማረሰው እኔ በ3 ወር ነበር ያከተምኩት እኔ በአንድ ቀን 1 ጁዝ ምናምን ማሐፈዝባቸው ጊዜዎች አስታውሳለሁ ግን በጣም አንተ እንዳልከው እኛም ጋር ኡስታዞቹ ያበረታቱን ነበር በጣም ሽልማቶች ነበሩ በጣም በቃ ከምነግርህ በላይ ዛሬ እንደዚህ ካደረክ ይባላል ዛሬ 7 ወረቀት ያፈዘ ሰው ይባላል ዛሬ 10 ወረቀት ያፈዘ ሰው ይባላልና እነዚህ ነገሮች በጣም ቶሎ እንዲሄድ ምናምን ያገዙኝ ነበር ሶ አንተ በአንድ አመት ፕሮግራም ላይ ነበር ማሻአላ طيب እሺ ሂፍዝ ጀመርክ እንግዲህ ወይስ እንደገባ ሂፍዝ አልጀመርክም እንደገባው የጀመርኩት ቅራሴ ጥሩ ነበር ነው ሆኜ እሞክር ነበር አንድ ጁዝ ምናምን ሄጃለሁ ምናምን ኦኬ ስለዚህ እንታ ሂፍዝ ጉዞ እንዴት ነበር ሂፍዝ እንደገባው እንግዲህ ክረምት ተማሪዎች የራሳቸው ፕሮግራም አላቸው መርከዙ የሚሰጣቸው ሂፍዝ ምናምን የለውም እኔ ግን ፍላጎቴ ያው እንደነገርኩ በአንድ አመት መጨረስ ነው ሶ ሂፍዝ መጀመር አለብኝ የሚል ሐሳብ ነበረኝ ኡስታዙም ሰፖርቲቭ ነበር ምናምን እንዲጀምር አደረገኝ ከዛ ጥሩ ሄድኩኝ በመጀመሪያው ወር ላይ ምናምን ሲያዩኝ ምናምን ደህና ነኝ ኦልሞስት ሁለተኛውን ወር ስንጨርስ ክረምት ስንጨርስ ማለት ነው 8 ጁዝ ምናምን ደረስኩኝ ከዛ ስቲል እኔ አቋሚ ምንድነው 1 አመት ነው ኡስታዞቹ ምናምን ተጣጣታለሁ ባንድ አመት ብለን 2 ወር 8 ወር ከተጣጣት እሺ እና የመጀመሪያ ወር ላይ መስከረም ላይ ማለት ነው ያው ሬጉላር ተማሪ ሆነን ከገባን በኋላ የመጀመሪያ ወር ላይ ምናምን ሲጀመር በቃ ኡስታዙ ከሰከንዲሮች ጋር እንድቀላቀል ነገረኝ አሁን ያለበት ደረጃ ጥሩ ስለሆነ አንተም 1 አመት ቆያለሁ ስላልክ እዛ እንድትገባ አለኝ አሁን ከሚመረቁት ጋር ማለት ነው 1 አመት ጠብቆ ከሚመረቁት ልጆች ጋር ሶ እነሱን ጆይን ካርኩ በኋላ ጆይን ማድረጋቸው ልጆች ኦሬዲ የጨረሱ ናቸው ኦልሞስት ጨርሰዋል ወይ ሙራጃ ምናምን ናቸው ሶ መድረስ አለብኝ እነዛ ልጆች ላይ ምናምን መስራት እንዳለብኝ ነገረኝ አሁን ያለውበት ቦታ ሊያስመርቀኝ እንደማይችልም ነገረኝ ምናምን ሙራጃው ይፈልጋል በደንብ ማምጣት አለብኝ ሂፍዙንም መጨረስ አለብኝ እንዳልከው 22 ጁዝ ምናምን ሶ መስራት ነበረብኝ ምናምን ከዛ በኋላ በጣም ጥሩ ነበር በቃ ሂፍዝ ሂደቱ ኦልሞስት 3 ወር ከ15 ቀን ይፈጀብኝ ከዛ በኋላ ማሻአላ አጠቃላይ 4 ወር ከ10 ምናምን ቀን ይፈጀብኝ 4 ወር ከ10 ምናምን ቀን ይፈጀበት እያያችሁ ነው አይደለ ሱብሃንአላህ ማሻአላ ያኔ አሁናችን አግኝቻለሁ ዘበር ማሻአላ በጣም የሚገርም ነው እሺ ሶ በዚህ ጊዜ ጨረስከው ሙራጃውስ አልቸገረም ለምሳሌ የኔን ኤክስፒሪየንስ በነገርህ እኔ ሙራጃው ሸግሮኛል እንደ አዲስ ሙራጃ ያረኩት ሂፍዙ ነበር እንጂ ፍጥን ብዬ ሄድኩበት ኦልሞስት እንደ አዲስ ከታች ጀምሬ ደግሞ በትንሽ ያረኩኝ ደግሞ ሙራጃ ሳጣራት እዚህ ይለኛል ታዲያ አንተ እንዴት አረክ ያው እኔ እንደነገርኩ የሄድኩበት ጊዜው በጣም ጠባብ ነበር ምናምንና ኦልሞስት ሙራጃውን እያያዝኩት ሄድኩ ማለት አልችልም መርከዙ ሙራጃ ላይ በጣም ጠንካራ መርከዝ ነው ማለት ሙራጃ ይዘህ መሄድ እንዳለብህ ነው እንትን ሚሊዮን እንደነገርኩህ ግን በጣም ስለፈጠንኩኝ ይዤው መሄድ አልቻልኩም ነበር በቃ ብዙ ማሰማት ነበርብኝ ለመጨረስ ማለት ያው እኔ ሐሳቤ ምንድነው እነዛ ልጆች ላይ መድረስ አለብኝ ነው አብሮኝ የሚመረቁ ልጆች አሉ ሶ ሙራጃውን እንደጨረስኩ ተመልሼ ነው ያመጣሁት ኦልሞስት 1 ወር ምናምን የፈጀብኝ ነው ሙራጃው ራሱ 1 ወር በደንብ እንትን አድርጎኛል ስትራግል አድርጌ ያለው 1 ወር ከዛ በኋላ ግን በደንብ አሪፍ ሙራጃ ነበርኝ በሰዓቱ ኦኬ ማሻአላ እንዴት ነበር የምታፍዘው በብዛት ያው ከተወሰነ ጊዜ በኋላ ያው ቁርአን የሚያሐፍዙ ሰዎች ብዙ ጊዜ የማይረዱት ምንድነው ይሄ early stage ላይ ተስፋ መቁረጥ ይመጣል የመጀመሪያዎቹ 5 ጁዝ 6 ጁዝ 7 ጁዝ ድረስ በቃ ቢያንስ ይከብዳል እስክትለምደው ድረስ ከዛ የሆነ የላይፍ ሩቲንህ ነው የሚሆነው በቃ አንድን ሰፍሐ በተወሰኑ ደቂቃዎች ላይ ምናምን መቅራት ትችላለህ ያው ሰዎች መጀመሪያ እንትን ማድረግ ያለባቸው ምንድነው ነዘራቸው መስተካከል አለበት የቁርአን ይያዩ የሚቀሩበት መንገድ ምናምን የተስተካከለ መሆን አለበት እሱን ካስተካከልከው ቁርአን ማለት እያንዳንዱ ሰው የራሱ ሜተድ ያገኛል ብዬ ነው ማምነው እኔ ከቁርአኑ ጋር
እንትን ሲያረግ የራሱን ሜተድ ያገኛል ብዬ ነው የማስበው ጉዞን ሲጀምር ማለት ነው ጉዞን ሲጀምር የተወሰነ ከሄደበት በኋላ ያው ኡስታዝ ያስፈልገዋል መጀመሪያ ላይ ጋይድ የሚያደርገው እንደዚህ ያርግ የሚለው ዝም ብሎ መሸምደድ ስለማይቻል ማለት ነው አላህም የሰርናሁ ብሏል እንግዲህ ገር ነው የተወሰነ ከሄደ በኋላ በጣም በመደጋገም ነበር ማሐፈዘው ያው ኦልሞስት ከተወሰኑ 10 ጁዝዎች ምናምን 10 صفحه 15 صفحه ያሰማው ነው ሄድኩት እንደነገርኩ ያው ሜተዱን ይሁን እንደዚህ ነው ብለህ ለመግለጽ ይከብዳል አንዳንድ ጊዜ ያው በመድገም በመቅራት ምናምን ነው እና ፎከስ ማድረግ ይጠይቃል ቁርአን ትኩረት ይፈልጋል እና ነዘር ደግሞ መስተካከል አለበት እሱ ቤዚክ ነው በጣም እንግዲህ ብዙ ሰው አሁን እንደዚህ ሐፈዝኩ ስትለው ግራ ይገባዋል እና ሰው በዚህ አጋጣሚ ነዘር በደንብ ማስተካከል ይኖርባቸዋል ማለት አንድ ሰው በትክክል ነዘር መቅራት አለበት ያለ خطأ ያለ ስህተት ማለት ነው ቢታፈዘው ቦታ ቀድሞ ነዘሩ መስተካከል ይኖርበታል ከዛ በኋላ እንግዲህ መደጋገም ነው የፈትህ ዲን ሜተድ ማለት ነው ኢንሻአላህ ቁርአን እንዴት ማሐፈዝ ይቻላል የሚለውን ደግሞ ኦሬዲ እኔ በግሌ እየሰራሁት ያለው ሪሰርች አለ ያንን ሼር አደርጋችኋለሁ በሌላ ጊዜ አሁን ያንተን ፕሮግራም እንዳልሸማ ማለት ነው طيب ሶ ሙራጃአም እንዲሁ በተመሳሳይ መልኩ መደጋገም ነበር ተመረክ ስትመረቅ የነበረውን የቤተሰብን እስኪ ሁኔታ ተነግረኛለህ السلام عليكم ورحمه الله وبركاته ዳሩል ኩብራ የቁርአንና የዲን ትምህርት ማዕከሎች ነን ዳሩል ኩብራ የቁርአንና የዲን ትምህርት ማዕከል ቁርአንን ከቃይዳ ጀምሮ እስከ ሂፍዝ ድረስ ያስተማረ ቆይቷል ዳሩል ኩብራ እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ በጣም እኮ ነው የሚደሰታል ቤተሰብ በቃ ሱብሃንአላህ እዛን ቀን ያለ ደስታ ፋዘር ምን አለ አደርጋለሁ ያልከውን አደረክበት እኔ ግን ከዛ በፊት ግን መስማት ፈልገው አክቹሊ መምረቃቱን ቀን ብቻ አይደለም ያከተምክ ቀን ከመራጃ በፊት አወቁ እንዴት አወቁ ካወቁ ያከተምኩ ቀን አላወቁ ምን ሆነ መሰለ እንደዚህ ልጨርስ በቀራ አካባቢ ስደርስ የሆነ ኢንሲደንት ተፈጠረ መድረሳ ላይ ያው መድረሳ ላይ እንደምታውቀው ኢብኑ አባስ በተለይ ያው ከተለያየ ቦታ የሚመጡ ተማሪዎች ስላሉ ሁሉም ሰው ተመሳሳይ ምግብ ነው የሚመገበው ከውጭ ምግብ ይዘው መምጣት አትችልም ኢቭን ወላጅም ማምጣት አይችልም ለልጁ ካመጣ ለጀማዓው ነው ማምጣት የሚችለው ያው ከሌላ ቦታ የሚመጡ አቅም የሌላቸው ልጆች ምናምን ስለሚኖሩ ማለት ነው እና ምግብ እንትን ማለት አይቻልም ሶኛ ምን አረግን ጁማዓ መስጂድ እንወጣለን መስጂድ ሰላት ሁለት መስጂድ ይወጣል ከኡስታዞቹ ጋር ተኮኑ ማለት ነው ከዛኛ አንዱ መስጂድ ስንገባ ምን አሰብን እንደዚህ የሆነ ብር አገኘንና ለምን አንበላም የሚል ሐሳብ መጣለን በጁማዓ እስከ ኹጥባና እስከ ሰላት ድረስ ባለው ሰዓት ማለት ነው ኦኬ 5 ሰዓት አካባቢ ነው የምትወጣው ቀደም ተብሎ የሚወጣው 5:30 ምናምን እንገባለን በዛች ሰዓት ለምን በልተን አንመጣም ያው አይቻልም ምናምን እንዴ ብሩን የራሳችሁ ብር ነው ብሩን ይዘን ገባንና ከውጭ ምናምን ማለት ነው ኦኬ ከዛ ያመጣልሃለሁ ይሄን ኢንሲደንት ለምን እንዳነሳው ከዚያ መስጂድ ገባን ኡስታዙ ሱና እስኪጀምር እንጠብቀው ነበር ያው ስለሚቆጣጠረን ማለት ነው ሱና ጥግ እንደሚሰግድ አድርገን ነው የምንወጣው ሶ ወተን እንበላለን ምናምን እንደዚህ አልታወቀብንም 2 ሳምንት 3 ሳምንት 4 ሳምንት ምናምን ከዛ የሆነ ጊዜ ተሰማ መድረሳው ላይ ምናምን መድረሳው ላይ ደግሞ በጣም ቁጥጥር አለ እንደዚህ አይነት ነገር ኢቭን ውስጥ ምንም ይዘህ መግባት አትችልም ምናምን እና እንዴት እንደዚህ ሊያረጉ ቻሉ ተብሎ ምናምን በጣም እንትን ተባለን ምናምን ኡስታዞቹ ተቆጡ ምናምን እና ተባረረን ወደ ቤት እዚህ በመሃል ብዙ ኢንሲደንቶች አሉ እሱ ለተወና ወደ ቤት ተሸኘን ምናምን ከዛ ፋዘርም የተደበቁት ብዙ ኢንሲደንቶች ማከል ካለፍናቸው እሺ ሶ ምን ሆነ የተባረርኩበት መንገድ ልክ ስላልነበር ፋዘር ኡስታዞቹም ላይ ትንሽ እንትን ብሎ ነበር ምናምን ያው ልጅ ነን እንደነገርኩ ስለዚህ ኖርማል ማለት ልታልፏቸው ይገባ ነበር ነው
ምናምን ያው እንደነገርኩ እኔ በጣም ጸባይኛ ነኝ ስራዬን ነው የምሰራው ቁርአን ነው የምሰራው ምናምን ሌላ ምንም በምንም አልጠረጠርም በእንደዚህ አይነት ጉዳዮች ምናምን ሙተመን ነበርኩ አንግደቢ አገራት ይባል አሁን ኡስታዙ እንደዛ ነው እና ኡስታዙም ሲያገኘን ሌሎቹ ልጆች ኤክስፒሪየንስ ነበራቸው 3 4 ምናምን እንደዚህ ከዚህ እናንተማ እየተባሉ ነው የሚገረፉት እነሱ ኡስታዙም ሲገርፋቸው አንተ ነህ እንጂ ምናምን ይላል እኔ አንተ ግን 4 ሳምንት ነበርካ ኖ አራቱ ልጆች ነው ማለት አራቱ ነው አይደለም አራቱንም እስከዚህ በፊት የነበሩት ልምድ ያደበራችሁባቸው ሳምንቶች ላይ ነበር ሳምንቶቹ ላይ ማ ነበርኩኝ ኡስታዙ እንዴት አንተ ነህ እንጂ አንተ ነው እንጂ ያልጠረጠርኩት ምናምን ይላልና ፋዘርም በቃ እንዴት ነው ምናምን ፋዘር ይከታተላል በደንብ እንደዚህ እንትኖችን እንዴት ነው ብሎ ጠይቆታል ኡስታዙ ምናምን የለበትም ቁጫዋ ልጅ ነው ምናምን ተብሏልና ሲባረር እንዲህ ባለፈው አናግረው የለው የሚል እንትን መጣበት ፋዘር ባንዲ ያባረረ መሰለው ዋርኒንግ የለም ወይ ነው ፋዘር ሶ በቃ አትገባም ተባልኩ ተመለሰ እንደዚህማ ከሆነ ዛሬ በጣም ደስ አለኝ በሰዓቱ ምናምን አትገባም ልጨርስ ነው ደግሞ በቀራ ደርሻለሁ ከዛኔ ማሳመኝ ሐሳብ ማቅረብ ጀመርኩ ምናምን ፋዘር እንደውም ካውንት ይጨርሻለሁ አሁን እኮ ጨርሻለሁ ለዚህ ቀን ሂብዝ ነው ያለብኝ በቀራ ገብቻለሁ ግማሽ ደርሻለሁ ምናምን አልኩኝ ከዛ በቃ ፋዘር እሺ ተባብለን አደርን ከዛ ጧት መድረሳ ያስገባኝ የሆነ ሰውዬ ነበር ያስመዘገበኝ ከፋዘር ጋር ይገናኛሉ መስጂድ ከዛ ፋዘርን ሰውዬው ምን ብሎት እንደሆነ አላውቅም ሐሳብ አስቀይሮት መጣ አንተ ኦሬዲ ፕላን አድርገህ ጨርሻለሁ በቃ ዳሬን ህይወት እንዴት እንደምትመራ እያሰብክ ነው ከዛ ፋዘር በል እንግዲህ ሻንጣህን ይዘና እንሂድ ምናምን ሲለኝ እንዴ እንደዚህ ተባብለን አልነበር እንዴ ናይ ነው መቀጠል አለብህ በቃ ኡስታዞቹም ደወሉ ኡስታዞችም ምናምን ተነጋገሩ መሰለኝ መቀጠል እንዳለብኝ ተነገረኝ እና ፋዘር ለመጨረስ መድረሴን የሚያውቀው እዚህ ጋር ነው ያው ውስጥ ገብቼ ከዚህ ኢንሲደንት በኋላ ነው የጨረስኩት ገብቼ ማለት ነው ያው እንትን አፉ ተብዬ መርከዙ አፉ አለኝና ገባው ተመልሼ ኦኬ ስለዚህ ብዙ እንትን አልነበረም ስጨርስ ሴሬሞኒያል አልነበረም ማለት ነው ግን ምንድነው መርከዙ ላይ በሰዓቱ ስጨርስ በሰዓቱ መርከዙ ላይ ቶሎ የመጨረስ ሪካርድ 5 ወር ነበር እኔ 4 ወር ከ18 ቀን ምናምን ነው እና ትዝ ይለኛል ስጨርስ ኡስታዜ 100 ብር ሸልሞኝ ነበር ምናምንና በርቅ ነው 100 ብሩ ከዛ ኢቭን 100 ብሩን ተሸልሜ ከሰዓት ተፈተሽኩ ይሄ ልጅ 100 ብሩን ይዞ ወጥቶ በልቶ ይሁን እንዴ ተብዬ 100 ብር አረንጓዴ እያለ ነው አረንጓዴ እያለች ማለት ነው እንዳው ነው ሳይቀርሽ እና ተፈተሽኩኝ ምናምን እንዲህ ነበር የጨረስኩት ሱብሃንአላህ በጣም የሚገርም ነው ስለዚህ ቤተሰብ ጋር ኢህቲፋቅ ምናን አልነበረም ማለት ነው ሰዓቱ በልተህ እኮ ነው ደግሞ በወድ ነው አንተ ደግሞ ይባስኩ ከባድ እሺ አሁን በዚህ መልኩ ነው የፋዘር ጋር የነበረው ነገር አሁን ወደ ምርቃት ደሞ ሊድ የምርቃት ቀንስ ምን ነበር ደባቡ ምርቃት ደሞ ምን ሆነ መሰለ እንደዚሁ እኛ የኮቪድ ባች ነበርን 2012 ነበር ኮቪድ የመጣው ተዘካለ መጋቢት አካባቢ ወጣንና ከመድረሳ 2010 ነው የገባው እኔ 2011 የገባው 11 ክረምት የገባው ሶ 12 መጋቢት አካባቢ መሰለኝ የመጣው ረመዳን አንድ ወር ምናምን ሲቀር እና እንደዛ ስለገባ ማለት ለትንሽ ጊዜ ነበር በቃ አረፍት ነው የምትወጡት ለትንሽ ጊዜ ምናምን ይሄ እንትኑ እስኪለቅ ተብሎ ይወጣ ነው ነገር ግን ስለቆየ ይሄ አመት አለፈን ማለት 2012 አለፈን ጀስት 2013 ሁሉ ወደየ ሐጀው የሚማሩም ወደ ትምርቱ ምናምን ማለት ነው እና ምርቃት የኛ በባቻችን አልተመረቅንም እኛ ከኔክስት ባች ጋር የተመረቀው ከኔክስት ባች ጋር ኔክስት ይር ክረምት ገብተን ምናምን ሙራጃውን ትንሽ አምጥተን ድጋሚ ማለት ነው የተመረቅነው 2013 ክረምት ማለት ነው እና ለዛ ሆኖ ምርቃቱ ምናምን እንደበዘዘ በቃ የዛኛው ረመዳን ወጥቼ ያሰገድኩኝ ምናምን ሆነ ይሄ ሁሉ በመግቡ ነው ብለህ አታስብ እሺ አውቂ ነው መርሐባ መድረሳ እንግዲህ በጣም ብዙ ገጠመኞች ይኖራሉ ከዚህ ገጠመኞች ማለት ነው የሚያስቁ በጣም በብዛት የሚያስቁ አንዳንዴ ደግሞ የሚያሳዝኑ የሚያስገርሙ ከዱላ ጋር ሊሆን ይችላል ከረብሻ ጋር በጣም ከአዳዲስ ባህሪ ጋር እና እስኪ የምታስታውሳቸው ነገሮች እንትን በላይ ሂብዝም ላይ ከገጠሙ ነገሮች ካሉ ሁሌም ማራሰው ስለመድረሳ ተናገር ሲባል እንትን የምናገረው አንድ አጋጣሚ አለ የገባን ክረምት ላይ ነውና እንትኖቹ የኪችን እንትኖቹ ኻዲሞቹ ምግብ የሚያበስሉት ማታ ለነገ እንትን ዛሬ አብስሎ ነው የሚወጡት ኦኬ በተወሰነ ማለት ነው ወይስ ለምሳም ጭምር
ሮብ ቀን ማታ ለሐሙስ ክክ ነው የምንበለውና ክክ እንትን አድርጓሉ መሰለኝ ጠደው ምናምን እንትን አድርጓሉ አተርክካ እና እንጀራም የተወሰነ ቆጥረው ምናምን ነው የሚወጡት ያው ስለሚያውቁት ምናምን ቆጥረው ወጥተዋሉ ምናምን ያው ክኩ ምንም አልተደረገም ያው እንትን ተደርጎ ነው ያለው በስሏል ብቻ ስጉም የለውም ተገርኖ ነው ያለው ኦኬ አጥሬው ማለት ነው ዝም ብሎ ተቀቅሎ ማለት ነው ተቀቅሎ ነው ያለው ምንም አልተሰራም አተሩ ተቀቅሎ ነው ያለው እና ማታም እንደተፈጠረ አናቅም እንግዲህ በሰላም ነው ያደርነውኛ እና የሐለቃ ቂራት ያስቀራ ነበር ኡስታዛችን ሐለቃ ቂራት የምንቀራባት ክፍል እንዴት ናት በዚህ ከኪችኑ ጋር የሚያገናኝ እንትን አላት ኮሪደር አላት እና ሴቶቹ ያንኳኳሉ ኡስታዝ ይላሉና ኦኬ ብሎ አቤት ብሎ ሲያናገራቸው ኡስታዝ 19 እንጀራ ጠፍቷል ይላሉ ሴቶቹ ምን ማለት ነው ይላሉ ኡስታዝ 19 ወዴት ይሄዳል ምናምን ብሎ ይቀልዳል እሱ ደግሞ ምንም አላወቅም ምንም 19 እንጀራ ወዴት ይሄዳል ወይ ደግሞ ማታ ስትቆጥሩ ተሳስታችሁ ነው ምናምን ይላል አረ ኡስታዝ እሱ ብቻ አይደለም የተቀቀለ አተርም የለም ይላሉ እነዚህ ምን ያሩ ማን ይበላል ደግሞ ምን አተሩ ተሰርቷል ሲባል ነው አተሩ አልተሰራም ተቀቅሎ ብቻ ያለ አተር ነው ተባለ ስለዚህ ማጣራት አለባቸው እሱ አጣርቶኛም አላወቅን ማን እንደሆኑ ምናምን ሲጣራ 3 ልጆች ናቸው ገብተው ለሶስት ነው እንግዲህ 19 እንጀራ ሙሉ ድስቱን ማለት ነው ያልተሰራ አተር እንጀራ እና እንትኑ አተሩ ያልቃል መሰለኝ በመሃል በስኳር በልተውታል እንጀራውን ስኳርም እንደዚሁ ትግል ያበላችሁ ነበር ይወጣ እና አንደኛው እንደዚህ የሰበሰባቸው ልጅ አለና በጧት አያቴ ታማለች ምናምን ብሎ ከጀማዓ ከአራቱ ጀማዓ አንድ ልጅ እንትን ብሏልና በጧት አያቴ ታማለች ብሎ ይሄ ሳይታወቅ በፊት ምናምን አምልጦ ወጥቷል ተመራቂ ነበሩ እዛ ክረምት ላይ ማለት ነው አይሪኮ ከኩሽ ችግር የለውም ጣም ባይኖርም ይበላ ይችላል ስኳር እንጀራ አረ ምን ትላላችሁ ያ ጀማዓ አለ እንዴት ይቻላል ስኳሩ ምን ያክል ኪሎ ነው አልታወቀም ስለዚህ ምሳንም ሻይንም ነው ይዘልላችሁ ተይዛኒ ሻያችሁንም ምሳችሁንም ከዛ ልጁ ወጥቷል አስተባብሯቸው ነው እንትን ያረጋቸው ምናምን ያስበላቸው ልጁ ወጣ በቃ በዛው ቀረ ኢቭን ምርቃት ራሱ አልመጣም ምናምን ሻሃዳው ራሱ በ19 እንጀራ ተደርገ እስከሳሪ ሻሃዳ አልሰደም ሱብሃንአላህ ምንድን ነበር ግን ምክንያታቸው ማወቅ አልቻለ ባኝም ያው መርከዙም በኋላ ካጣራም በኋላ ግልጽ ሊያረጋቸው አልፈለገም ልጆቹን ምናምን ኤክስፖዝ ማድረግ አልፈለገም ምናምን በውስጥ ያዙት ግን ያው አንተ በጓደኝነት ምናምን እንትን ታረጋለህ ምንድነው ትለያለህ ምናምን እንዴት ይበሉት ምናምን 19 እንጀራ ለአራት ግን በጣም የሚገርም ነገር መድረሳ ላይ ለምን እንደሆነ አላውቅም በጣም ነው የሚበላው ዲብዝ ማከለ ላይ አክቹሊ ሰው ለብቻው ሲሆን ኖርማል አሁን ወንዶች እንኳን አይተኮ የኛ እንደ ወጣት 6 ምናምን ሆነን ስንበላ ምትበላበት መንገድና ኖርማል እኔና አንተ ስንበላ እና ለብቻ ስትበላ በላበት መንገድ በጣም ነው የሚለያይ እኔም መቼም ማራሳው መድረሳ ላይ አክቹሊ 19 ምናምን አልፈለም ይሄ በጣም መጣራት ያለበት ነገር ሀቂቃ ከጀርባ ያለው ገፊ ኃይል ማለት ግን በቃ በጣም ይጨመር ይባላል እስከ 3 ዙር ነው ድረስ ይቻልነበርኛ ጋር ይጨማሪ ከፈለክ ይጨመርላል እንግዲህ 3 እንጀራ እየተሰጣ ለ5 ነው የምትቀመጠው ይጨመራል ይበል መድረሳን ሳስብ ከምግብ ጋር በተያያዘ ነው በቃ ከመለሳቸው ነገሮች ማገል ጭማሪ የሚለው ጋር እንደሆነ መቼ ማረሳው አንድ አነስ ያለ ልጅ ነው ስሙ በትክክል ትዝ አይለኝም ክረምት ላይ የገባ ልጅ ነውና ሳምቡሳ 5 ምናምን ነው የሚሰጥክ አፍጠር ላይ ማለት ነው ከዚያ 2 ነው ምናምን በላና በቃ አቃተው ሾርባውን ጠጥቷል ብስኩቱን በልቷል ሳምቡሳ ከዛ እኔ ነበርኩኝ አልহামዱሊላህ ጠገብኩኝ ሲል ስጠኝ ያልኩት ሳምቡሳ ማለት ከዛ ስጠኝ ሲለው ቀራለው ታውቃለህ ጠግቤያለሁ ብሏል እኮ አይ ይሄን ሰበላ ነው የምጠግበዋል እና በቃ በጣም ይሄ መብላት እንትን በጣም ነው የሚገርመኝ ግን እናንተ በጣም ነው የተለየብኝ እሺ ከዛ በኋላ ግን ምግብ ምናምን የሚያንስበት መድረሳ ምናምን አይደለም እንደዚህ ለአራት ነው የምንበላው 4 እንጀራ ምናምን ይቀርብልሃል ግን እንደዛም ሆነ አትበላው ትችላለህ እኮ አንድ እንጀራ አትበላው እንጂ የቤት እንጀራ ለዛው እንዴት ትበላዋለህ 19 በስኳርና በእንትን ይሄ በጣም ጊነስ ምናምን ቡክ ላይ ራሱ መዝገብ ያለበት ሌላስ እስኪ የምታስታውሰው ነገር ከዚህ ውጪ ከሂፍዝ ጉዞ ላይ ሊሆን ይችላል ከዱላ ጋር ሊሆን ይችላል መድረሳ ላይ በጣም የሚያሳዝንም ነገር ሊሆን ይችላል
ሰዎች ቁርአን እያዩ በስርዓት መቅራት ካልቻሉ ሂፍዝን ባይዳፈሩ ብዬ አስባለሁ። ተርቢያ ላይ በጣም ከባዱ ነገር ምንድነው ብለህ ታስባለህ? ሰውን ማኔጅ ማድረግ ብዙ ነገሩን ሳክሪፋይስ አድርጎ መጥቶ ነገር ግን ሰውን ሰብስበ አንተ ሴት ባረከው ሲስተም ውስጥ ማስገባት በጣም አስቸጋሪ ነው። የአዳማ ልጅ ነውና እንዳንተ ነው ያመልጣል። በቃ ሰበብ እየፈለገ ይወጣል። ኡስታዝ እንደዚህ ሆንኩ ኡስታዝ እንደዚህ